የወርቅ ነገር መቼም ቢወራ የሚያልቅ አይደለም። ደግሞ ከሰሞኑ በሀገራችን የድንበር አካባቢዎች ወርቅን በሚመለከት አዳዲስ መረጃዎች ወጥተዋል። በኢትዮጵያ ሱዳንና ደቡብ ሱዳን ድንበሮች አካባቢ ላይ የሚካሄደው የወርቅ ፍልሚያ፣ ደም አፋሳሽ ግጭትና ጂኦፖለቲካዊ ቀውሱን ዛሬ በሰፊው እንመለከታለን። አብራችሁን ቆዩ። መርካቶን ይመጥነዋል የተባለለት ትልቁና አነጋጋሪ ግዙፍ ሞል በድጋሚ መጪውን አዲስ ዓመት አስመልክቶ በታላቅ ቅናሽ ከ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ የንግድ ሱቆችን ይዞላችሁ መጣ። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት ምቹ የሆነ ኢንቨስትመንት ከ726 ወይም 640 ሺህ ብር ቅድመ ክፍያ ጀምሮ ኢንቨስት ያድርጉ። በተለያዩ የካሬ አማራጮች ማለትም በ11፣ 16፣ 22 እና 32 ከግራውንድ ፍሎር ጀምሮ በአንድ ዓመት ብቻ የሚረከቡትን የንግድ ሱቅ በፉል ፊኒሽድ እና በኔት ኤሪያስ አቅርበንላቸዋል። የቀሩን ሱቆች ጥቂት ስለሆኑ 0998 31 7677 0990 89 3344 ብቻ በመደወል የግሎ ያድርጉ። ሜሪት ፕሮፐርቲስ። በምስራቅ የአፍሪካ ቀንድ አካባቢ በኢትዮጵያ ቤኒሻንጉል ጉሙዝ ኩርሙክ፣ በሱዳን ብሉ ናይል እና በደቡብ ሱዳን ድንበሮች መገናኛ ላይ የሚገኘው መሬት በተፈጥሮ ሀብቱ የበለጸገ ከምድር ስር ባቀፈው ብልጭልጭ ስጦታው የካበተ ቢሆንም ዳሩ ምን ዋጋ አለው? የሰው ልጅ ባህሪው ሌላ ነውና አካባቢ የከፋ ጂኦፖለቲካዊ ግጭቶችና ደም አፍሳሽ ውጊያዎች የሚከናወኑበት መድረክ ሆኗል። በእነዚህ የሶስት ሀገራት አሰባሳቢ ወሰን ላይ የሚገኘውና በጥቅል መጠሪያው አረቢያን ኑቢያን ሺልድ አካል የሆነ የመሬት ክፍል ከጥንታዊ ግብፅና ከንግሥተ ሳባ ዘመን ጀምሮ የንጹህ ወርቅ ማዕድን ምንጭ በመሆን ይታወቃል። ሆኖም ግን እንዳልነው አሁን ይህ የተፈጥሮ በረከት ለቀጠናው ሕዝቦች የብልጽግና ምንጭ ከመሆን ይልቅ የጦርነት፣ የስደትና የሉዓላዊነት ፍልሚያ መንስኤ ሆኗል። በቤኒሻንጉል ጉሙዝ በተለይም በኩርሙክ፣ አሶሳና መንጌ ወረዳዎች፣ በሱዳን ብሉ ናይል ክፍለ ሀገር እና በደቡብ ሱዳን የላይኛው ናይል ወሰኖች ውስጥ የሚገኘው ወርቅ በሁለት ዋና የቁፋሮ መንገዶች ይወጣል። የመጀመሪያው በባህላዊና ህገወጥ ቁፋሮ የሚወጣው ሲሆን በሶስቱ ሀገራት ድንበር አቅራቢያ የሚኖሩ በ10 ሺዎች የሚቆጠሩ የአካባቢ ነዋሪዎችና ከተለያዩ የአፍሪካ ሀገራት የመጡ ህገወጥ ወርቅ ቆፋሪዎች የሜካናይዝድ መሳሪያዎች ሳይኖራቸው የወንዝ ደለሎችን በማውጣትና ጉድጓዶችን በመቆፈር ወርቅ በተለምዶ መንገድ ያወጣሉ። በየወሩ በብዙ ኪሎ ግራም የሚቆጠር ንጹህ ወርቅ በእነዚህ ባህላዊ ቆፋሪዎች የሚወጣ ቢሆንም አብዛኛው ምርት በኮንትሮባንድ መንገድ ድንበር ተሻግሮ ወደ ህገ ወጥ ገበያዎች ይነጉዳል። ሁለተኛው መንገድ ደግሞ ዓለም አቀፍ ግዙፍ ማዕድን አውጪ ኩባንያዎች ናቸው። በተለይም በኢትዮጵያ በኩል በቤኒሻንጉል ጉሙዝ ክልል የሚገኘው የኩርሙክ የሜጋ ወርቅ ፕሮጀክት በካናዳው አላይድ ጎልድ እና በቻይናው የንግድ ግዙፍ ኩባንያ ዚጂንግ ማይኒንግ ኢንቨስትመንት የሚንቀሳቀስ ትልቅ ህጋዊ ኢንዱስትሪ ፕሮጀክት ነው። ይህ ፕሮጀክት በየዓመቱ ከ100 ሺህ አውንስ በላይ ወርቅ ለማምረት የሚያስችል የቢሊዮን ዶላሮች ኢንቨስትመንት የተደረገበት ሲሆን ቀጠናውን ከዓለም አቀፍ የፋይናንስ ገበያ ጋር ያያይዘዋል። ከቀናት በፊት አዲስ ስታንዳርድ የቻይና የማዕድን ኩባንያ ዚጂን ጎልድ ኢንተርናሽናል አላይድ ጎልድ ከተሰኘ የካናዳ የማዕድን ድርጅት የ9.2 በመቶ ድርሻ በመግዛት በኢትዮጵያ ቤኒሻንጉል ጉሙዝ ክልል በሱዳን ድንበር አቅራቢያ የሚገኘውን የኩርሙክ የወርቅ ፕሮጀክት ከፊል ባለቤትነት መግዛቱን ዘግባለች። የካናዳው ኩባንያ እንዳስታወቀው ወደ 300 ሚሊዮን ዶላር ገደማ በሚጠጋው በዚህ የግዢ ስምምነት መሰረት ዚጂን ጎልድ 9.2 በመቶ ድርሻን ያገኛል። ይህ ግዢ የቻይናውን ኩባንያ በሱዳን ብሉ ናይል ግዛት አቅራቢያ በሚገኝ ስትራቴጂካዊ ስፍራ ላይ የሚያስቀምጠው ሲሆን በስፍራው በሱዳን ሰራዊትና በፈጥኖ ደራሽ ኃይሎች RSF መካከል የሚደረገው ውጊያ እንደቀጠለ ይገኛል። ስለ ግዢ የዘገበው ሚድል ኢስት ኦንላይን እንዳመለከተው የኩርሙክ የማዕድን ማውጫ በሱዳን ተመሳሳይ ስም ካለው አካባቢ 20 ኪሎ ሜትር ገደማ ርቀት ላይ ይገኛል። አካባቢው የግጭትና የሲቪሎች መፈናቀልን ያስተናገደ ሲሆን በባህላዊና በከፊል ዘመናዊ ወርቅ ማዕድን ማውጣት ስራውም ይታወቃል። አላይድ ጎልድ በኢትዮጵያው ፕሮጀክት ላይ ያለውን እምነት የገለጸ ሲሆን ስራውን በነሐሴ ወር በመጀመር በፈረንጆቹ 2027 ዓ.ም ከ240 ሺህ እስከ 270 ሺህ አውንስ ወርቅ እንደሚያመርት ይጠበቃል። ኩባንያው ለማምረት ያቀረው የወርቅ ምርት $1 ቢሊዮን ገቢ ሊያስገኝ እንደሚችል ገምቷል። ከዚጂን ግዢ የሚገኘው ገቢ የኩርሙክ ፕሮጀክትን ማጠናቀቅና ማፋጠንን ጨምሮ የአላይድ ጎልድን 3 የማዕድን ስራዎች ለማስፋፋት ይውላልም ተብሏል። የአካባቢውን ስጋት በሚመለከትም ዘገባው እንዲህ ይላል። የኢትዮጵያ ፕሮጀክት ያለበት ቦታ ከሱዳን ግጭት ጋር ባለው ቅርበት ምክንያት የብዙዎችን ትኩረት ስቧል። ሚድል ኢስት ኦንላይን አካባቢውን በምዕራብ ኢትዮጵያ ግዛት በኩል ለፈጣን ደጋፊ ኃይሎች RSF የሎጂስቲክስና ወታደራዊ ድጋፍ ይደረጋል ከሚሉ ክሶች ጋር ያያያዘው ሲሆን ኢትዮጵያና የተባበሩት አረብ ኤምሬቶች እነዚህን ክሶች አስተባብለዋል። የዜና አውታሩ በተለይም የተባበሩት አረብ ኤምሬቶች በክልሉ የወርቅ ንግድ ውስጥ ያላትን የጎላ ሚና ግምት ውስጥ በማስገባት በአካባቢው የወርቅ ማዕድን ስራዎችን ማስፋፋት በሱዳን ግጭት ላይ ሊያደርስ የሚችለውን ተጽዕኖ በተመለከተ ጥያቄዎችን አንስቷል። ሚያዝያ 2023 የተጀመረው የሱዳን ጦርነት በሚሊዮን የሚቆጠሩ ሰዎችን ያፈናቀለ ሲሆን በሲቪሎች ላይ የተፈጸሙ በርካታ ጥቃቶችን አስከትሏል።
የፈጣን ድጋፍ ኃይሎችና የሱዳን ኃይሎች ዓለም አቀፍ የሰብአዊ መብት ሕጎችን በከፍተኛ ሁኔታ በመጣስ ተከሰዋል። አላይድ ጎልድ ከኩምሩክ ፕሮጀክት የሚገኘው ወርቅ በሱዳን የሚገኙ የታጠቁ ቡድኖችን ለመደገፍ እንዳይውል ስለሚወሰዱ እርምጃዎች በተመለከተ ከሚድል ኢስት ኦንላይን ለቀረቡለት ጥያቄዎች ይፋ ምላሽ አልሰጠም። ዚጂን ጎልድም ቢሆን ለቀረቡለት ጥያቄዎች ምላሽ አልሰጠም። የኢትዮጵያ የማዕድን ሚኒስትር ሀብታሙ ተገኝ መንግስት የማዕድን እንቅስቃሴዎችንና የውጭ ምንዛሪ ገቢን ለማሳደግ በሚጥርበት ወቅት በወርቅ፣ በወሳኝ ማዕድናት፣ በፔትሮሊየምና በማዳበሪያ ምርት ላይ የሚደረጉ ኢንቨስትመንቶች መስፋፋታቸውን በደስታ ተቀብለዋል። ይህ ግዥ የመጣው ኢትዮጵያ ኢንዱስትሪ ደረጃ የወርቅ ምርትን ለማስፋፋትና በስፋት ወደ ማዕድን ዘርፏ በተለይም በወርቅና በሌሎች ስትራቴጂካዊ ማዕድናት ላይ የውጭ ኢንቨስትመንትን ለመሳብ በማንቀሳቀስ ላይ ባለችበት ወቅት ነው። በዚህ ወሳኝ አካባቢ የሚገኘውን የወርቅ ሀብትና ስትራቴጂካዊ ቦታዎችን ለመቆጣጠር የሚደረገው ፍልሚያ በርካታ የጦር ኃይሎችንና ታጣቂ ቡድኖችን ያሳተፈ መሆኑ ይታወቃል። በሱዳን በኩል ከሚያዝያ 2015 ዓ.ም ጀምሮ በሱዳን ጦር ሳፍ እና በጀነራል ሐምዳን ዳጋሎ በሚመራው የፈጥኖ ደራሽ ኃይል RSF መካከል የሚካሄደው ደም አፍሳሽ ጦርነት ወደ ብሉ ናይልና ኩርሙክ ወሰኖች መስፋፋቱ ሲዘገብ ቆይቷል። RSF ከሱዳን ህዝቦች ነጻነት የሰሜን ንቅናቄ የጆሴፍ ቱካ ክንፍ ጋር ጥምረት በማድረግ የሱዳን ድንበር ከተማ የሆነችውን ኩርሙክንና አካባቢዋን በቁጥጥር ስር ለማዋልና ለማስለቀቅ ከባድ ውጊያዎችን አድርገው ከሰሞኑ እንደተሳካላቸው ሲዘገብ ተመልክተናል። በሌላ በኩል በኢትዮጵያ በኩል ያለው የቤኒሻንጉል ጉሙዝ ክልልና አሶሳ ኩርሙክ ወረዳዎች ለሱዳኑ RSF እና ለሀገር ውስጥ ታጣቂዎች ወታደራዊ እንቅስቃሴ የጦር መሳሪያ ዝውውር እና የፋይናንስ ምንጭ ሆኖ የሚያገለግል ድንበር አቋራጭ መስመር በመሆኑ በየጊዜው በሱዳን ጦር የአየርና የድሮን ጥቃቶች እንደሚፈጸሙበት የተለያዩ ዓለም አቀፍ ሚዲያዎች ይዘግባሉ። በዚህ መቋጫ አልባ ውጊያ ምክንያት በሺዎች የሚቆጠሩ ንጹሃን ዜጎች የተፈናቀሉ ሲሆን የህገ ወጥ ወርቅ ንግዱ ለታጣቂ ቡድኖች የጦር መሳሪያ መግዣ ዋና የፋይናንስ ምንጭ ሆኖ ያገለግላል። ይህንንም ነጮቹ ኮንፍሊክት ጎልድ ይሉታል። የጠብ ወርቅ እንደማለት ነው። ጠብ ለማሞቅ የሚሸጥን ወርቅ ለመግለጽ ይጠቀሙበታል። በአካባቢው የሚወጣው ወርቅና የሚካሄደው ወታደራዊ እንቅስቃሴ ከቀጠናዊ ወሰን አልፎ ዓለም አቀፋዊ የጂኦፖለቲካ ትስስርና ንክኪም እንዳለው ይታመናል። የተባበሩት አረብ ኤምሬቶችና ሄሚቲ የዘረጉት የንግድ መረብ አንዱና ዋነኛው ነው። በሱዳን ጦርና በበርካታ ዓለም አቀፍ የጉዳዩ ባለሙያዎች ዘንድ እንደሚገለጸው ከሆነ በሱዳንና በኢትዮጵያ ድንበር የሚወጣው ህገወጥ ወርቅ በኮንትሮባንድ መንገድ ወደ ዱባይና አቡዳቢ ገበያዎች ይጓዛል። ይህ የወርቅ ፍሰት ለRSF ኃይሎች የፋይናንስ አቅም የሚፈጥር ሲሆን፣ በተቃራኒው ደግሞ ዘመናዊ የጦር መሳሪያዎችና የድሮን ድጋፎች ወደ አካባቢው እንዲገቡ የሚያስችል የንግድ መረብ ዘርግቷል። እንዲሁም የሱዳን ጦር መሪዎች ኢትዮጵያ ለRSF ኃይሎች ከወርቅ ማዕድን ቦታዎች አቅራቢያ ወታደራዊና የሎጂስቲክስ ድጋፍ ታደርጋለች ሲሉ በተደጋጋሚ የሚከሱ ሲሆን የኢትዮጵያ መንግስት ግን ይህንን ክስ ውድቅ በማድረግ ቦታዎቹ የህጋዊ ወርቅ ቁፋሮ ቦታዎች መሆናቸውን ይገልጻል። በተመሳሳይ ጊዜ ሱዳን ጦር ከኤርትራና ከግብጽ ጋር የሚያደርገው ወታደራዊ ጥምረት በአባይ ተፋሰስና በህዳሴው ግድብ ዙሪያ ያለውን ስትራቴጂካዊ ፍልሚያ ከወርቅ ሀብት ቁጥጥር ጋር አያይዞታል። ከዚህ በተጨማሪም የቻይናና የካናዳ ኩባንያዎች በቤኒሻንጉል በኩል ህጋዊ የሆኑ ግዙፍ ኢንቨስትመንቶችን በማካሄድ የዓለም አቀፉን የፋይናንስ ጥቅም ሲያስጠብቁ፣ ሩሲያ በሱዳን በኩል በነበራት የዋግነር ቡድን መረብ አማካይነት ህገወጥ የወርቅ ማዕድናትን በመቆጣጠር በዓለም አቀፍ ማዕቀቦች ወቅት የፋይናንስ ድጋፏ አድርጋ ተጠቅማበታለች። እዚሽ ጋር ከሰሞኑ የወጣ አንድ ዘገባ እንጥቀስ። ሁለት የሩሲያ ኩባንያዎች በደቡብ ሱዳንና ምስራቃዊና ማዕከላዊ ኢኳቶሪያል ክልሎች የወርቅ ማውጣት ሥራ መጀመራቸውን በጁባ የሩሲያ አምባሳደር አሌክሳንደር ኮስሞዶሚያንስኪ በይፋ ማስታወቃቸው የተዘገበው በዚሁ በያዝነው ሳምንት ነው። አምባሳደሩ ሩሲያ በኤነርጂ በነዳጅና በሌሎችም ዋና ዋና የኢኮኖሚ ዘርፎች ሰፊ ልምድና እውቀት እንዳላት ገልጸው ከፍተኛ የነዳጅ ሀብት ያላት ደቡብ ሱዳን መሰረተ ልማቶቿን ማዘመን እንደሚገባት መናገራቸውም ተሰምቷል። ሁለቱ ሀገራት በማዕድን ማውጣት፣ በነዳጅና የተፈጥሮ ጋዝ፣ በኤነርጂ እንዲሁም በአምራች ኢንዱስትሪ ዘርፎች ሰፊ የትብብር ዕድሎች እንዳሏቸውም ተመላክቷል። ይህ የሩሲያ ኩባንያዎች ወደ ደቡብ ሱዳን የወርቅ ዘርፍ መግባት የሁለቱን ሀገራት ኢኮኖሚያዊ ትብብር ወደ ላቀ ደረጃ ያሸጋገረ መሆኑን ስፑትኒክስ ነበር የዘገበው። አሁን ወዲህ እንመለስ። ይህ በወርቅ ሀብት ዙሪያ የሚካሄደው ግጭት በአካባቢው ማህበረሰብ ላይ ከፋ የሰብአዊና የመልክዓ ምድር ውድመት አስከትሏል። ባህላዊ ወርቅ ቆፋሪዎች ወርቁን ከአፈር ለመለየት የሚጠቀሙበት ሜርኩሪና ሳያናይድ የተባሉ ኬሚካሎች የአባይ ገባር የሆኑትን የዳቡስ፣ የቦካና የሲርባ ወንዞችን በከባድ ይበክላሉ። ይህ ብክለት በአካባቢው በሚኖሩ ህዝቦችና በእንስሳት ላይ ረጅም ጊዜ የጤና እክል መደቀኑም ይታመናል። እንዲሁም ህገወጥ የኮንትሮባንድ መስመሮች መስፋፋታቸው የወንጀል ቡድኖች፣ የጦር መሳሪያ አከፋፋዮችና ህገወጥ የሰው አሸጋጋሪዎች በቤኒሻንጉል፣ በብሉ ናይልና በደቡብ ሱዳን ድንበሮች ላይ እንዲንሰራፉ አድርጓል። በእነዚህና ሌሎች ምክንያቶችም ሀገራቱ ከተፈጥሮ ሀብታቸው ማግኘት የሚገባቸውን የታክስና የውጭ ምንዛሬ ገቢ የሚያጡ ሲሆን
ሀብቱ ጥቂት የታጠቁ ቡድኖችና ኮንትሮባንዲስቶችን ብቻ የሚያበለጽግ ሆኗል። በኢትዮጵያ ሱዳንና ደቡብ ሱዳን የጋራ ድንበሮች ላይ የሚገኘው የወርቅ ሀብት የቀጠናው አገራት የተቀናጀ ልማትና የጋራ ብልጽግና መሰረት መሆን ሲገባው አሁን ላይ የጦርነት የውክልና ፍልሚያና የጂኦፖለቲካ ውጥረት ማዕከል ሆኗል። በቤኒሻንጉል ጉሙዝ የሚገኘው የኩርሙክ ወርቅ ፕሮጀክት ህጋዊና ዘመናዊ ኢንዱስትሪ መስመርን ለመዘርጋት ቢሞክርም በድንበሩ ማዶ የሚካሄደው የሱዳን የእርስ በርስ ጦርነትና የህገ ወጥ ወርቅ ንግዱ ስጋት መደቀኑ አልቀረም። በቀጠናው ዘላቂ ሰላምና ኢኮኖሚያዊ ተደራሽነትን ለማረጋገጥ ሶስቱ ሀገራት ተስማምተው ድንበር አቋራጭ የኮንትሮባንድ መረቦችን መታገል፣ የታጠቁ ቡድኖችን ከህገ ወጥ የሀብት ምንጭ ማድረቅና የተፈጥሮ ሀብቱን ለአካባቢ ህዝቦች ልማት መዋል የሚያስችላቸውን የጋራ የዲፕሎማሲና የደህንነት ስርዓት መዘርጋት ይኖርባቸዋል። ነገር ግን መጀመሪያ የመቀመጫዬን እንዳለችው ጦጢት ከሁሉ በፊት ሀገራት መጀመሪያ የኔ የሚሉትን ድንበር በማስጠበቅ ስራ ላይ ተጠምደዋል። ሰላም ለሁሉም ይሁን። ፈታ ዴሊዎች ነን።